ጭራሽ ሌላ አጀንዳ ሊከፈት ነው ማለት ነው ጋይስ። ዛሬ እንግዲህ እንደምታዩት ሜሪሻና ዳኒሻ ወደ ሩቲ ቤት አቅንተዋል። እንግዲህ ከሰሞኑ እየተፈጠረ ያለው ነገር በሩታ ዙሪያ እየተሆነ ያለው ነገር በጣም የሚያሳዝን ነው። ሩታ እንግዲህ ለልጇ ስለ ልጇ ሲወራ ወይ ደግሞ ልጇ ሲነካባት እውነት ለመናገር አትወድም። ማንኛውም ሰው በልጁ እናት የሆነች ሴት በልጇ ሲመጣባት አትወድም። ይሄን ደግሞ እናት የሆኑ ሰዎች ይገባቸዋል ማለት ነው። እና እንግዲህ ዛሬ ዳኒና ሜሪ ወደ ሩታ ቤት አቅንተዋል። ይሄ ደግሞ እንግዲህ ለአብርሽ ሴራ እያሴሩለት ነው። ያው ሰሞኑን አይታችሁ ከሆነ ዳኒም በጣም ሲዝት ነበረ፣ ሜሪም ስትዝት ነበረ። አብርሽም በነገራችን ላይ ትክክል እያደረገ አይደለም። ምንም እንኳን ቢለያዩ፣ ምንም እንኳን ተፈራርመው ሩታና አብርሽ አንቺም የራስሽን ህይወት እኔም የራሴን ህይወት መኖር እንችላለን ብለው ቢለያዩም እንኳን ለልጃቸው ሲሉ ማይሆን ባህሪያትን ማይሆን ተግባርን በዘመድም ይሁን በጓደኞቿም ይሁን በሱም ጓደኞች ፊት ይሁን ብቻ የሆነ የሚያሳዩት ነገር እውነት ለመናገር ከልክ ያለፈ ነው። ትላንትና እንግዲህ ሜሪ ጠርታው ነበረ። ሄርሜላን በጠራችበት ታይም አብርሽ እያደረገ ያለውን ነገር ሁላችንም አይተናል እውነት ለመናገር እና ነገሮች እንደዛ መሆን አልነበረበትም። እንግዲህ ያን ለመበቀል ይመስለኛል ዛሬ ላይ ሜሪና ዳኒ ወደ ሩቲ ቤት ሄደው ጠቅልለን እዚህ መኖር እንፈልጋለን ሲሏት፣ እንግዲህ ሩታ ደግሞ ለወደፊት የሚመጣባትን ከዚህ በኋላ ደግሞ ሌሎች ነገሮች እንዲፈጠሩ አልፈልግም፣ የማይሆን ነገር ነው የሚፈጠረውና እናንተ እዚህ መሆን የለባችሁም። ከዚህ በኋላ ከዚህ በፊት ያሳለፍኳቸው ከሚብስ የሚመጣብኝ ነገር የለም እና ብዙ ችግሮችን ብዙ በቃ ከባድ የተባለውን ጊዜ አሳልፌዋለሁ። ከዚህ በኋላ ያለው ቀላል ነው ለኔ፣ ምንም የሚከብድ ነገር የለም፣ ብቻዬን ማሳለፍ እችላለሁ ስትላቸው አይ አይሆንም፣ አንቺ ብቻሽን ምንም ማድረግ አትችይም፣ እኛ ደግሞ ከአንቺ ጎን መሆን እንችላለን ብላ እንግዲህ ሜሪ በቁጣም ቢሆን ሩታን እሺ እንድትል አስገድዳታለች። እነሱ አሁን በነገራችን ላይ ሜሪና ዳኒ አብርሃምን ለመበቀል አብርሃምን በምን መንገድ እናገኘው ብለው እንግዲህ በጣም ብዙ ነገሮችን ብዙ መንገዶችን ለመሄድ አስበው እንዲሁ ደግሞ በቃ ብዙ ነገር አውጥተው አውርደው አብርሽን የሚያገኙበት መንገድ ሲያጡ ነው በእንደዚህ አይነት መንገድ የመጡት። ምክንያቱም እንግዲህ አይታችሁ ከሆነ ዳኒ ታለቅሳለህ፣ በቅርቡ በጣም ብዙ ነገሮችን አደርጋለሁ፣ በተግባር ነው ማሳይክ እያለ በጣም ሲይዝትበት ነበርና እንዲሁም ደግሞ ሜሪም ደግሞ የሳከውን ያህል በእንባ ትመጣለህ ስትለው ነበርና ዛቻቸውን እንግዲህ በእንደዚህ አይነት መንገድ አብርሽን ለመበቀል ወይ ደግሞ እሱ እያደረገ ያለው ነገር ለነሱ እንዳልወደዱት እንዳልፈለጉት አይንን ነገር ነው የሚያሳየውና እውነት ለመናገር ማንኛውም እናት በልጇ ሲመጣባት አትወድም። ሩታም ደግሞ ትክክል ናት። ብዙ ነገር ያየችበት ብዙ ነገር የተፈተነችበት ልጇ ማለት ከምንም በላይ ነው እውነት ለመናገር እና ልጇ ሲነካባት አትወድም። ማንኛውም ሰው አይወድም እውነት ለመናገር እና ሜሪና ዳኒ እንግዲህ ዛሬ የመጡት አብርሽ እዛ ቤት መጥቶ ልጁን እንዲያያይ በፈለገበት ታይም መጥቶ ማንኛውም ሰው በራን ኳኩቶ መጥቶ ገብቶ ልጁን ካሜራ ላይ ይዞ እንዳይወጣ ልዑሌ ካሜራ ላይ እንዳይወጣ እንዲሁም ደግሞ መጥቶ ልጁን እንዲያይ አልፈቅድም እኔ በራሴ እያለች ነው። እውነት ለመናገር ልጅህን አቲ የሚል ህግ የለም። እንግዲህ ይሄ የሜሪ ህግ ነው፣ ግን የኢትዮጵያ ህግኛ የምናውቀው ህግ ልጅህን መተህ አቲ የሚል ህግ አለ ብዬ አላስብምም፣ የለምም፣ አልሰማንም። እንግዲህ ይሄ ደግሞ የሜሪ ህግ ነው፣ ከየት እንዳመጣችሁ ባናቅም ማለት ነው። ስለዚህ በገዛ ቤቱ መታችሁ ዳኒና ሜሪ በገዛ ቤቱ መታችሁ፣ በዛ ላይ ደግሞ ሩታ አልፈልግም ተው እኔ ብቻዬን እጋፈጣለሁ ከዚህ በፊት ካሳለፍኩት
ነገሮች የሚበልጥ ምንም ነገር የለም፣ ይሄ ኢዚ ነገር ነው፣ ቀላል ነገር ነው እያለች አይሆንም እያለች እንግዲህ እነሱ ደግሞ በግድ እኛ ያልነው ለምን አይሆንም በማለት እንግዲህ ሩታ ቤት ለመኖር ሁለቱ ተስማምተው ወስነዋል ማለት ነው። ስለዚህ ሩታ ነገ ምን እንደሚፈጠር ስለምታውቅ እየፈራች ነው። እነሱ ግን አብርሃምን ለመበቀል ነው። እዚህ ጋር ለሩታ አስበው ለሩታ ተጨንቀው አይደለም። ለሩታ አስበውና ለሩታ ተጨንቀው ቢሆን ኖሮ ትላንትና አብርሃም በጣም በብዙ መንገዶችን ይቅርታ ሲጠይቃት ተይ ሩታ እለፊው፣ እቺን አንዴ እስኪ እዩ፣ ለአንድና ለመጨረሻ አንድ እድል ስጪው፣ ይሄንን ልጅ ብዙ ነገሮችሽን ያጣሽበት ነው፣ ትዳርሽ ነው፣ ለሌላ ሴት እራት አታደርጊው ብለው በጣም በብዙ መንገድ ሊመክሯት ይችሉ ነበረ። አብርሃም ይቅርታ ሲጠይቃት ሩታ አይሆንም አብቅቶለታል የኔና የአብርሽ ጉዳይ እያለች እምቢ ስትል ማንም ሰው ኮሽ አይልም። አብርሃም ከሄደና ከሌላ ሴት ጋር ሌላ ዓለም ውስጥ ከገባ በኋላ ደግሞ ናና እግሯ ላይ ውደቅ። ትላንትና በጣም በብዙ መንገድ ተመላልሶ ነበረ። ያን የት ነበር ሽሜሪ? ዛሬ ላይ አብርሃም ላይ የሆነ ነገር ለመፍጠር አብርሃምን በሆነ መንገድ በቃ የማይሆን ነገር እሱ ላይ ለማድረስ በጣም በብዙ መንገድ ለመሄድ ይፈልጋሉ ዳኒና ሜሪ ማለት ነው እንጂ እውነት ዛሬ ለሩታ አስቦ አይደለም ሩታ ቤት የመጡት ወይ ደግሞ ሩታ ቤት ለመኖር የፈለጉት አብርሃምን ለመበቀል ነው። እና ብለው ደግሞ ጭራሽ በልጁ መጡበት ማለት ነው። በጣም ነው የምታሳዝኑት።